አጠቃላይ ዓለም ላይ የሚያስቸግሩ ሰዎች ሶስት ሰዎች ናቸው። አንደኛው ፋህም የሌለው ዓሊም፣ ሁለተኛው ስትራቴጂ የሌለው ዳኢ፣ ሶስተኛው አቅል የሌለው ሀብት። እነዚህን ያስቸገሩት በየቦታው صح ፋህም የሌለው ዓሊም፣ አቅል የሌለው ሀብታም፣ ስትራቴጂ የሌለው ዳኢ። እነዚህ ነው ብንፈስራቸው ሰዓት አይኖርም። አንዳንድ ምሳሌ ብንወስድ ጥሩ ነው ባጭሩ። ፋህም የሌለው ዓሊም ማለት ምንድነው? ዘመኑን የማይረዳ ወቅቱን የማያውቅ። አሁን ሼክ ብዙ ጊዜ የሚናገሩት ንግግር አለ። ወላሂ ሼክ መሐመድ ኢብራሂም ምን ይላሉ? 1000 ኢማም ሰው አሰግዶ ተሰግዶ ሲወጣ አሉ ሚስጥሩ ይሄ ጫማ ያከኘን ይሄ ጫማ ያከኘን በስነ ስርዓት ሳይረብሽ አስረክቦ ሰውን ይሸኛል አሉ። 1000 ሰው አሰግዶ የሄደ ሰው እኮ ነው ኢማም እየረባበሽ ያለው አሉ። የሚስጥሩ ያህል አቅል የለንም አንድ የሚያረግ ዋህዳ የሚያረግ እና ፋህም ያለው ዓሊም ማለት ነው ወቅቱን ያማከለ በቃ የሰዎች ሁኔታ የሚረዳ አላህን የሚፈራ አቃፊ አለመሆን በየቦታው እያተቸገረ ያለው ይሄ ነው። ቅድም ኡስታዝ በድሩ ሲናገር ያንዳንዱ ኮሚቴ ላይ ዓሊም አለው፣ ምሁር አለው፣ እንደዚሁም ሀብታም አለ የሚባለው አቅለኞች ናቸው። አተሰብስበው እኮ ነው ሀብት ብቻ ስለያዘ እኮ አይደለም፣ ወይም ምሁር ስለሆነ ብቻ አይደለም። ስንት ምሁር አገር የሚያበላሽ አለ። ሱብሃንአላህ። ስለዚህ አሁን አቅል የሌለው ሀብታም የተባለው ኡስታዝ መሐመድ ጀማል አጎናፍር ይሄን ሲፈስር ምንድነው ያለኝ? አንድ ጊዜ የሆነ መስጂድ አስጎበኙት። ሰውየውን መስጂድ አስጎበኙት አለ። የዛሬ 12 ዓመት የነገረኝ ነው መሐመድ ጀማል አጎናፍር። አስጎበኙትና ምን ይቸግራቸዋል አላቸው። እንዳለ አየ ሴራሚኩን፣ ምንጣፉን፣ ምኑን ሁሉ አየና ሀብታም ነው። ከመስመር ውጭ የወጣ ሀብታም አይደለም የምናወራው። እሱ መጀመሪያ ወጥቷል። አሁን እኮ መስመር ውስጥ የገባ ነው እኮ ያስቸገረው። ያማ እንደ ወጥቷል። ስለሱ አናወራም። እና መስመር ውስጥ እንኳን ኸይር ስራ አለ የሚል እንኳን እንቅስቃሴ ሆኖ አሳዩት፣ ሁሉ ነገር አሳዩትና ምን ይቸግራቸዋል አላቸው ለኮሚቴዎቹ። እኛም ይቸግረን ለኡስታዞች ደሞዝ መክፈያ የለንም ሸፍንልን። ይሁላ ሰው ያስቀሩ ምንም ይላቸው ስለዚህ ጊዜ አይ ከቤቴ ስወጣ ነፍስያ ያዘዘችኝ ለዚህ መስጂድ ምንጣፍ አንጥፍ ነው ያለኝ ብሎ በ80 ሺህ ብር ምንጣፍ የ80 ሺህ ምንጣፍ አምጥቶ ተደረገመው አሉ። አጀበጀ ኸይር አረባክህን ቀይር እንዳንለው ኸይር ከለከሉኝ ብሎ ሊያወራ ነው። አውጭተን ይሄን ምንጣፍ ደግሞ እናሸጠው ሸጡ ብሎ ሊለን ነው። እንደዚህ አቅል የሌለው ሀብታም ውሃ ቸገረኝ የተባለ ዳቦ የሚያቀርብ ለመስጂዱ ምንድነው የቸገራቸው? አንዳንድ ጊዜ አሁን ስለ ንጽህና ሲወራ በከርሰ ምድር ውሃ ያወጣን መስጂዶች ምንጣፍ ከሸተተ አላህ ይጠይቃቸዋል። ለሽያጭ ብቻ ነው እንዴ የምንንቀሳቀሰው?